2.3.2.2 ሳይኮሎጂካል ኤጎይዝም ወይም የስነ ልቦናዊ ራስ ወዳድነት። ለስነ ምግባራዊ ራስ ወዳድነት ወይ ደግሞ ኢቲካል ኤጎይዝም እንደ መሰረቱ ነው የሚያገለግለው ዋናው መከራከሪያ ስነ ልቦናዊ ሲሆን ይህም ከሰው ልጅ ተፈጥሮ የሚመነጭ መከራከሪያ ነው። ሰው ሁሉ በተፈጥሮ ሁል ጊዜ የራሱን ጥቅም ወይም ደህንነት እንዲፈልግ ወይም ደግሞ ከክፉ ይልቅ የላቀ መልካም ነገር ያስገኝልኛል የሚለው ነገር እንዲያደርግ ተደርጎ የተፈጠረ ነው ይባላል። በባትለር አገላለጽ ይህ ማለት ራስን መውደድ በሰው ልጅ ተፈጥሮ ውስጥ ብቸኛው መሰረታዊ መርህ ነው ማለት ነው። በአንዳንድ ዘመናዊ አገላለጾች ደግሞ የራስን ፍላጎት ማርካት የሁሉም እንቅስቃሴዎች የመጨረሻ ግብ ነው ወይም የደስታ መርህ በእያንዳንዱ ግለሰብ ውስጥ መሰረታዊ ነው ማለት ነው። ይህ እውነት ከሆነ መከራከሪያውን በመቀጠል ይህንን እውነታ በስነ ምግባር ንድፈ ሐሳብ ውስጥ እውቅና መስጠት አለብን ይላል። እንዲያውም መሰረታዊ የስነ ምግባር መርሆች ራስን መውደድ መሆን እንዳለበት መረዳት አለብን። ከዚህም ውጪ ያለን ማንኛውም ነገር መያዝ ከእውነታው ጋር መጋጨት ነው። በዚህ ነጥብ ላይ አንድ ሰው ከስነ ልቦናዊ መነሻ ሐሳብ ወይም ፕሬሚስ በመነሳት በዚህ መንገድ ስነ ምግባራዊ መደምደሚያ ላይ መድረስ በምክንያታዊነት አይቻልም የሚል ተቃውሞ ማቅረብ የተለመደ ነው። በምዕራፍ 6 ላይ እንደምንመለከተው ይህ ተቃውሞ የተወሰነ ጥንካሬ አለው። ነገር ግን ራስ ወዳዱ ወይ ኢጎይስት ይህንን ላያደርግ ይችላል። እሱ ሊከራከር የሚችለው የሰው ልጅ ተፈጥሮ እሱ እንደሚገልጸው ከሆነ ከራሳችን ከፍተኛ ጥቅም ውጪ ሌላ ነገር መሰረታዊ ተግባራችን መሆን አለበት ብሎ ማቅረብ በቀላሉ እውነታን ያላገናዘበ አልፎ ተርፎም ምክንያታዊ ያልሆነ መሆኑን ብቻ ሊሆን ይችላል። ምክንያቱም በአንድ በኩል በስህተት ካልሆነ በስተቀር ከዚህ ውጪ ሌላ ነገር ማድረግ አንችልም። ደግሞም አንድ የታወቀ አባባል እንደሚለው ማድረግ ይገባሃል ኦት የሚለው ቃል ማድረግ ትችላለህ ካን የሚለውን ያሳያል። በዚህ መንገድ ሲረዳ ለስነ ምግባራዊ ራስ ወዳድነት የሚቀርበው ስነ ልቦናዊ መከራከሪያ በምክንያታዊነት አስገዳጅ ባይሆንም እንኳ ቢያንስ ተገቢነት አለው፣ ሪዝነብል ነው። ስለዚህ ስነ ምግባራዊ ራስ ወዳድነት ወይ ደግሞ ኢቲካል ኤጎይዝም በአጠቃላይ ስነ ልቦናዊ ራስ ወዳድነት ወይም ሳይኮሎጂካል ኤጎይዝም ተብሎ የሚጠራውን እንደ ቅድመ ሁኔታ ይወስዳል። ይህም ማለት እያንዳንዳችን ሁል ጊዜ የራሳችንን ከፍተኛ ጥቅም እንፈልጋለን የሚል ሲሆን ይህም ጥቅም እንደ ደስታ፣ እውቀት፣ ስልጣን፣ ራስን ማብቃት ወይም የተደባለቀ ህይወት ተደርጎ ሊወሰድ ይችላል። አሁን ላይ ያለው ጥያቄ ራስ ወዳድነት በሰው ልጅ ተፈጥሮ ውስጥ ጠንካራ ነው ወይስ አይደለም የሚለው ሳይሆን ከራሳችን ደህንነት ጋር ሳይገናኝ ስለ ሌሎች ሰዎች ደህንነት ስንል ብቻ ለእነሱ ግድ የሚለን ወይም የመርዳት ፍላጎት አለን ወይ የሚለው ነው። ይኸውም ለሌሎች ደህንነት የምናሳየው አሳቢነት ከራሳችን ጥቅም የማይመነጭበት ጊዜ አለ ወይ የሚለው ነው ዋናው ነጥብ። ከዚህ የስነ ምግባር ንድፈ ሐሳብ ጋር በተያያዘ አንደኛ የራስ ደህንነት ወይም መልካም ነገር የመፈለግ ፍላጎት እንደ ምግብ፣ ዝና፣ ወሲብ እና ከመሳሰሉት የበለጠ መሰረታዊ ከሆኑ ፍላጎቶች መኖር ጋር የተያያዘ ወይም በእነሱ ላይ የተገነባ ነው። እነዚህ መሰረታዊ ፍላጎቶች ወይም ፕራይመሪ አፕታይትስ ባይኖሩ ኖሮ የምንጨነቅለት ምንም አይነት መልካም ነገር ባልኖረን ነበረ። ምክንያቱም የእኛ ደህንነት የሚረጋገጠው እነዚህን መሰል ፍላጎቶችን በማርካት ላይ ነውና። ሁለተኛ ከዚህ በመነሳት የእነዚህ መሰረታዊ ፍላጎቶች ዓላማ ወይም ኦብጀክት የራስን ደህንነት ሳይሆን እንደየሁኔታው ምግብ፣ ዝና፣ ወሲብ ወዘተ ነው። የራስ ደህንነት የሁሉም ፍላጎቶቻችን ዓላማ ሳይሆን የአንዳችን ብቻ ነው። እርሱም ራስን መውደድ ሰልፍ ላቭ ነው። 3 በአንዳንድ ሁኔታዎች የአንድ መሰረታዊ ፍላጎት ዓላማ ለራስ የሚሆን ነገር ነው። ለምሳሌ ምግብ ወይም ምግብን መመገብ። ነገር ግን ይህን የግድ መሆን ያለበት ጉዳይ አይደለም። የፍላጎቱ ዓላማ ለሌላ ሰው የሚሆን ነገር ሊሆን ይችላል። ለምሳሌ በውቅያኖስ እይታ መደሰት። በሌላ አነጋገር ሰዋዊ ተቆርቋሪነት አልትሩይዝም ኢምፐልስስ ሊኖር ይችላል። እንዲሁም ትክክለኛውን ነገር ለማድረግ ብቻ የሚኖር ፍላጎት ሊኖር ይችላል። እንዲህ ያሉ ፍላጎቶች መኖራቸው ወይም አለመኖራቸው በተጨባጭ
እውነታ ወይም ኢምፔሪካል ፋክት ላይ የተመሰረተ ጥያቄ ነው። 4 እንደ እውነቱ ከሆነ ለሌሎች ደህንነት የምናሳየው እንዲህ ያሉ ሰብአዊ ተቆርቋሪነቶች አሉ። ወይም በተቃራኒው ደግሞ ክፋት ካለ ሌላ ሰው ለራሱ ሲል ህመም እንዲሰማው የመፈለግ ፍላጎት ነው ማለት ነው። እንዲህም ትክክለኛውን ነገር ለማድረግ ብቻ የሚኖረን ፍላጎት አለ። በዚህ ነጥብ ላይ ስነ ልቦናዊ ራስ ወዳዱ ወይም ሳይኮሎጂካል ኤጎይስት እንዲህ ማለቱ የተለመደ ነው። አዎ ለሌሎች ሰዎች ነገሮችን እናደርጋለን፣ ነገር ግን እነዚያን በማድረጋችን እርካታ እናገኛለን። ይህ እርካታ ደግሞ እነዚያን ነገሮች ለማድረጋችን የመጨረሻው ግባችን ነው። እነዚህን ነገሮች ማድረግ ለዚህ እርካታ እንደ መሸጋገሪያ ወይም ሚንስ ብቻ የሚያገለግል ነው። ስለዚህ ለሌሎች ሰዎች ሰብአዊ የሆኑ ነገሮችን ስናደርግ እንኳ ለምሳሌ ውቅያኖስን እንዲያዩ ይዘናቸው ስንሄድ የራሳችንን መልካም ነገር እየፈለግን ነው ማለት ነው። ለዚህ ትችት አንዳንዶች እንዲህ ሲሉ ይከራከራሉ። በእርግጥ እንዲህ ያሉ ነገሮች ስናደርግ እርካታ እናገኛለን፣ ነገር ግን እነዚያን ነገሮች ማድረግ የፈለግነው ከእነሱ እናገኛለን ብለን በምንጠብቀው እርካታ ምክንያት አይደለም። ይልቁንም እርካታ ያገኘነው እነዚያን ነገሮች ማድረግ ስለፈለግን ነው። ስነ ልቦናዊ ራስ ወዳድ ወይም ሳይኮሎጂካል ኢጎይስት ከፈረሱ ጋሪን ያስቀደመ ነው። እርሱ የቢን ፍላጎት ዓላማ ማለትም ኤ በውቅያኖሱ መደሰቱ ያ ዓላማ ሲሳካ ለቢ ከሚሰጠው እርካታ ጋር ያደባልቀዋል። ቢ ኤን ወደ ውቅያኖስ ሊወስደው ሳይችል ቢቀር ወይም ኤ እይታው ባይወደው እንበል፣ በዚያ ጊዜ ቢ ብስጭት ይሰማዋል። ነገር ግን ይህም ብስጭት የሱ ግብር ነበር ማለት አይደለም። ብስጭት የተሰማው ግቡ ኤ እንዲደሰት ማድረግ ስለነበርና ያ ግቡ ስላልተሳካ ነው። በአጠቃላይ ኢጎይስቲክ ወይም ራስ ወዳዳዊ እና ወገንተኛ የውጤት ተኮር ፓርቲኩላሪስቲክ ኮንሲኩዌንሻሊዝም እይታዎች የአንድ ድርጊት ውጤት በራሱ ላይ ወይም በአንድ የተወሰነ ቡድን ላይ ለምሳሌ በቤተሰብ፣ በዜጎች ወይም በሀገር ልጆች፣ በማህበረሰባዊ መደብ ወይም በዘር ላይ የሚያመጣውን ተጽዕኖ ብቻ ግምት ውስጥ ያስገባሉ። የሞራል ትክክለኛነት የሚወሰነው ለአንድ ግለሰብ ወይም ለተወሰኑ ቡድን በሚያስገኘው ውጤት ላይ ነው። 2.3 ዩቲሊታሪያኒዝም ፕሮዲዩሲንግ ዘ ቤስት ኮንሲኩዌንስ። ዩቲሊታሪያኒዝም ምርጥ ውጤት ማስገኘት ነው። የዩቲሊታሪያን ዋናው ሀሳብ ለብዙዎች የላቀ ደስታን የሚያስገኝ ድርጊት ምርጡ ድርጊት ነው የሚል ነው። ይህን አክቲቪቲ ተመልከቱ። በጂጂጋ ከተማ ከሚሞት አንድ ባለጸጋ ሚሊዮነር ጋር እንዳላችሁ አስቡ። በመጨረሻው የህይወት እስትንፋሱ እንዲህ ሲል አንድ የመጨረሻ ውለታ እንድትውሉለት ዘንድ ይማጸናል። ሙሉ ህይወቴ ለእግር ኳስ ሰጥቻለሁ። ላለፉት 50 ዓመታት የኢትዮጵያ ቡና ክለብ በመደገፍ ማለቂያ የሌለው ደስታን አገኘሁ። አሁን ግን እየሞትኩኝ ስለሆነ ያለኝን ሀብት በሙሉ $2 ሚሊዮን ማለት ነው ለኢትዮጵያ ቡና ክለብ መስጠት እፈልጋለሁ። ትላልቅ የገንዘብ ኖቶችን ወዳሉበት ሳጥን እየጠቆመ ንግግሩን ይቀጥላል። ይህንን ገንዘብ ወደ አዲስ አበባ ወስደህ ስጥልኝ፣ ተጫዋቾችን፣ የተሻሉ ቆንጆ ተጫዋቾችን እንዲገዙበት ለኢትዮጵያ ቡና ክለብ ባለቤት ስጥልኝ ይላል። አንተም ምኞቱን ለመፈጸም ተስማማ። በዚህ ጊዜ ሰውየው እቅፍ ውስጥ ሆኖ ህይወቱ ሲያልፍ ፊቱ ላይ ትልቅ እፎይታና የምስጋና ፈገግታ ታያለህ። ወደ አዲስ አበባ ከተመለስክ በኋላ የምትወደው ግብረሰናይ ድርጅት የሆነው የኢትዮጵያ ቀይ መስቀል ማህበር ታማኝነቱን የማትጠራጠረው ይህ ቀይ መስቀል ማህበር በረሃብ ለሚሞቱ 100,000 ሰዎች ማዳኛ የሚሆን $2 ሚሊዮን እርዳታ የሚጠይቅ የጋዜጣ ማስታወቂያ ስታይ ይህ $2 ሚሊዮን የሰዎች ህይወት ከማዳኑ በላይ ዘላቂ ኢኮኖሚ ለመገንባት የሚያስፈልጉ መሳሪያዎችንና ማዳበሪያዎችን ለመግዛት ይውላል። ይህን ማስታወቂያ ካየ በኋላ ለሚሞተው የኢትዮጵያ ቡና ደጋፊ የገባኸው ቃል በድጋሚ ለማጤን ወሰንክ። በዚህ ሁኔታ ውስጥ መደረግ ያለበት ትክክለኛው ነገር ምንድን ነው? ለክለቡ መስጠት ነው ወይስ ደግሞ ለቀይ መስቀል ማህበሩ መስጠት ነው? ይህን ውሳኔ ለመወሰን አንዳንድ ትራዲሽናል ወይም ባህላዊ ስነ ምግባር መርሆች አሉ። እነሱን እንመልከት እና ውሳኔዎቹን ለመወሰን የሚረዱ ናቸው ወይስ አይደሉም የሚለውን እናያለን። ድርጊትን ለመምራት ብዙ ጊዜ የሚጠቀስ አንድ መርህ አለ። ይህ መርህ ህሊና ይምራህ፣ let your consciousness be your guide የሚለው ነው። የአንተ ህሊና ገንዘቡን ለኢትዮጵያ ቡና ክለብ እንዲሰጡ ቢነግርህ የእኔ ህሊና ደግሞ
ለኢትዮጵያ ቀይ መስቀል ማህበር እንዲሰጥ ቢነግረኝስ? ስለ ጉዳዩ እንዴት መወያየት እንችላለን? የነገሩ ማብቂያ ህሊና ብቻ ከሆነ የምንለው ነገር ስለሚጠፋ ዝም ማለት እንገደዳለን። ሌላኛው በእኛ ላይ ተጽዕኖ የሚያሳድረው መርህ የበለጠ ፍቅር የተሞላበትን ማንኛውንም ነገር አድርግ ወይም ደግሞ ዱ ዋቴቨር ኢዝ ሞስት ላቪንግ የሚል ነው። ፍቅር በእርግጥ ድንቅ እሴት ነው። ከጥላቻ ይልቅ እጅግ የተሻለ አመለካከት ነው። ለራሳችን ስነ ልቦናዊ ጤንነት ስንል ብቻ እንኳን የጥላቻ ስሜትን ማሸነፍ ይኖርብናል። ነገር ግን የጥቅም ግጭት በሚኖርበት ጊዜ ተግባሮቻችን ለመምራት ፍቅር ብቻውን በቂ ነውን? ፍቅር እውር ነው ይባላል። ነገር ግን ምክንያታዊነት ወይም ሪዝን እንደ ጋብቻ ዓይንን ከፋሽ ነው። በሚሊዮነሩ የገንዘብ ክፍፍል ማንን ነው መውደድ ያለብን? የሚሊዮነሩን ሀሳብ ነው ወይስ ደግሞ በራብ የሚሰቃዩ ሰዎችን ነው? ፍቅር ብቻውን እንዴት መፍትሄ እንደሚሰጥ ግልጽ አይደለም። እንዲያውም ሁልጊዜ ፍቅር የተሞላበትን ነገር ብቻ ማድረግ እንዳለብን ግልጽ የሆነ ማስረጃ የለም። ሁልጊዜ ጠላቶቻችን በፍቅር መንገድ ማስተናገድ ይኖርብናል ወይስ እኛን የምንወዳቸውን ሰዎች ወይም ሌሎች ንጹሐንን ሆን ብለው በግፍ የሚገድሉ ሰዎችን መውደድ በስነ ምግባር የተፈቀደ ነው? ለምሳሌ አዶልፍ ሂትለር የገደላቸው ጂውሾችን ከዛ የተረፉ ሰዎች አዶልፍ ሂትለርን እየወደዱ መኖር አለባቸው? ስለዚህ ፍቅር ብቻውን አስቸጋሪ የሆነ ስነ ምግባራዊ ጥያቄዎችን አይፈታም። የስነ ምግባር ድርጊቶችን ለመምራት ብዙ ጊዜ የሚሰጠው ሶስተኛው መርህ ወርቃማው ህግ ጎልደን ሩል ነው። ሰዎች ሊያደርጉልህ የምትፈልጉትን ሁሉ እናንተም ደግሞ እንዲሁ አድርጉላቸው። ይህ ቢሆን ቀላልና መሰረታዊ በሆኑ ሁኔታዎች ውስጥ የሚሰራ መልካም መመሪያ ነው። ነገር ግን ችግሮች አሉት። በመጀመሪያ ቃሉን በቀጥታ በመውሰድ መተግበር አይቻልም። ስለዚህ መመሪያውን ማሻሻል አለብን። በእነሱ ቦታ ብትሆን ኖሮ እንዲደረግልህ የምትፈልገው መንገድ ሌሎች አድርግላቸው በሚል ማለት ነው። ሆኖም ይህ አሁንም ችግር አለበት። በተመሳሳይ ሁኔታ ወርቃማው ህግ የሚሊዮነሩን ገንዘብ ለማን መስጠት እንዳለብኝ አይናገረኝ። ህሊና፣ ፍቅር እና ወርቃማ ህግ በህይወት ውስጥ የሚረዱን ጠቃሚ መመሪያዎች ናቸው። ለብዙዎቻችን አብዛኛውን ጊዜ በተለመዱ የሥራ ምግባር ሁኔታዎች ውስጥ ይረዱናል። ነገር ግን ይበልጥ ውስብስብ በሆኑ ጉዳዮች ላይ በተለይም ትክክለኛ የጥቅም ግጭት በሚኖርበት ጊዜ አቅማቸው የተገደበ ነው። የስነ ምግባር አጣብቂኞች ለመፍታት ይበልጥ ተስፋ ሰጪ የሆነው ስልት ግልጽ የሆኑ የስነ ምግባር ደንቦችን መከተል ነው። የገቡትን ቃል ለመጠበቅ ወይም ከዚያ ውጪ ማድረግ እንደ ስርቆት ስለሚቆጠር የሚሊዮነሩ ገንዘብ ለኢትዮጵያ ቡና ክለብ መስጠት ወሰንክ እንበል። ስለዚህ የተከተልከው መርህ ሁልጊዜ ቃልን መጠበቅ የሚል ይሆናል። መርሆች በህይወት ውስጥ አስፈላጊ ናቸው። ቃልን መጠበቅ መርህ መሰረት አድርገው ለመንቀሳቀስ ከወሰንክ ወይም ከወሰኑ ዲዮንቶሎጂ ወይም ግዴታ ተኮር ተብሎ የሚጠራውን የስነ ምግባር ንድፈ ሐሳብ ተከትለሃል ማለት ነው። እስካሁን እንደተመለከትነው የዲዮንቶሎጂ ስርዓቶች የእሴት ማዕከል ድርጊቱ ራሱ ወይም የድርጊቱ አይነት ነው ብለው ያምናሉ። በድርጊቱ ውስጥ ያሉ የተወሰኑ ባህሪያት በራሳቸው ዋጋ ወይም ኢንትሪንሲክ ቫልዩ አላቸው። ለምሳሌ አንድ የዲዮንቶሎጂ አራማጅ በራሱ በውሸት ድርጊት ውስጥ ትክክል ያልሆነ ወይም ኢንትሪንሲክ ሮንግ ነገር ያያል። በሌላ በኩል ደግሞ ገንዘቡን ለኢትዮጵያ ቀይ መስቀል ለመስጠት ወሰንክ እንበል። ስለዚህ ምን ይሆናል የሚለው እኔ ገንዘቡን ለኢትዮጵያ ቀይ መስቀል ማህበር ለመስጠት ከወሰንክ እጅግ ብዙ ሰዎችን ህይወት ለማዳን እና የማህበረሰቡ የኢኮኖሚ ጥቅም እንዲረጋገጥ ወስናል ማለት ነው፣ መርታል ማለት ነው። ስለዚህ ምንድነው ቴዎሎጂካል ኢቲክስ ተብሎ የሚጠራው ንድፈ ሐሳብ ወግናል ወይም መርታል ማለት ነው። ይህ በሌላ አነጋገር ውጤት ተኮር ወይም ደግሞ ኮንሲኩዌንሻል ስነ ምግባር ተብሎ ይጠራል። እዚህ ጋር የእሴት ማዕከሉ የድርጊቱ ውጤት ወይም ፍሬ ነው። ለምሳሌ አንድ ቴዎሎጂ አራማጅ ውሸት መዋሸት በስነ ምግባር ትክክል መሆኑ ወይም አለመሆኑ የሚፈርደው ውሸቱ የሚያስከትለው ውጤት ላይ በመመስረት ነው። ቀደም ብለን አንድ አይነት የቴዎሎጂ ስነ ምግባር ተመልክተናል። እርሱም ስነ ምግባራዊ ራስ ወዳድነት ወይ ደግሞ ኤቲካል ኤጎይዝም ሲሆን ይህ ለድርጊቱ ፈጻሚ ወይም ኤጀንት ከፍተኛ ጥቅም የሚያስገኝ ድርጊት ትክክለኛ አድራጊ ነው የሚል እይታ ነው።
ራስ ወዳድነት ወይም ኢጎይዝም ለድርጊቱ ፈጻሚ ብቻ እንዲሆን ተደርጎ የተጠበበ ቴዎሎጂካዊ ስነ ምግባር ነው። ከስነ ምግባራዊ ራስ ወዳድነት በተለየ መልኩ መጠቀሚያነት ወይም አልትሩይዝም ዓለም አቀፋዊ ቴዎሎጂ ስርዓት ነው። ይህም ስርዓት በማህበረሰብ ውስጥ መልካም ነገር እንዲበዛ ይጠይቃል። ይኸውም ለብዙሃኑ የላቀ መልካም ነገር እንዲሆን እንጂ ለአንድ ግለሰብ ጥቅም ብቻ አይደለም። 2.3.3.1 ክላሲካል ዩቲሊታሪያኒዝም በተለምዶ ህይወታችን ሁልጊዜም ዩቲሊታሪያን ወይም የመጠቀሚያነት አስተሳሰብ እንጠቀማለን። እንደ አንድ መደበኛ ስነ ምግባር ንድፈ ሐሳብ የመጠቀሚያነት ዘሮች የተዘረዘሩት በጥንታዊ የግሪክ ፈላስፋዎች በኤፒክረስ ከ342 እስከ 270 ዓመተ ምህረት የኖረ ሲሆን እርሱም ተፈጥሮ ለእኛ የወሰነችልን ግብ ደስታ ነው፣ እንዲሁም ሁሉንም መልካም ነገሮች የምንመዝንበት መመዘኛ ነው ብሏል። በዚህም እይታ መሰረት የአንድ ነገር ትክክለኛነት ወይም ስህተት የሚወስነው ያ ነገር በሚያስገኘው ደስታ ወይም ህመም ነው። የኤፒክረስ ንድፈ ሐሳብ ትኩረት ያደረገው በዋናነት በአንድ ግለሰብ የግል የደስታና ህመም ተሞክሮ ሲሆን በዚህም ረገድ የስነ ምግባራዊ ራስ ወዳድነት ወይም ኢቲካል ኢጎይዝም ስሪት ይደግፍ ነበር። ቢሆንም ግን ኤፒክረስ በ18ኛው ክፍለ ዘመን ለነበሩና በጠቅላላ ደስታ ማለትም በግለሰቡ ላይ ብቻ ሳይሆን በሌሎችም ላይ ተጽዕኖ በሚያሳድሩ ድርጊቶች በሚገኙ አስደሳች ውጤቶች ትኩረት ላደረጉ ፈላስፋዎች መነሳሳትን ፈጥሯል። ይሁን እንጂ የዩቲሊታሪያኒዝም ክላሲካል መገለጫዎች በሁለት እንግሊዛዊ ፈላስፋዎች ማህበራዊ ለውጥ አራማጅ ማለትም በጀርሚ ቤንታም ከ1748 እስከ 1832 እና በጆን ስቱዋርት ሚል ከ1806 እስከ 1873 ጽሑፎች ውስጥ ታይተዋል። እነሱ የሃያኛው ክፍለ ዘመን ዓለማዊ ሰብአዊነት ወይም ሴኪላር ሂውማኒስት ሃይማኖታዊ ያልሆኑ አባቶች ነበሩ። ስለ ሰው ልጅ ተፈጥሮና ችግሮቻችን ያለ አምላክ እርዳታ የመፍታት ችሎታ ላይ ብሩህ ተስፋ ነበራቸው። በህጋዊ እንዲሁም በስነ ምግባራዊ ተሃድሶ ትግል ውስጥ ተሰማርተው የነበሩ ሲሆን በ18ኛው እና በ19ኛው ክፍለ ዘመን በታላቋ ብሪታንያ በነበረው ህግጋት የታጠረ ወይም ሩል ቦንድ የህግና የስነ ምግባር ባህሪ ተማረው ነበር። ህግ የሰው ልጅ ፍላጎት ጥቅሞች እንዲያገለግል ለማድረግም ጥረዋል። 2.3.3.2 ጀርሚ ቤንታም ኳንቲቲ ኦቨር ኳሊቲ ከጥራት ይልቅ ብዛት። ቤንታም በግልጽ ያስቀመጣቸው ሁለት ዋና ዋና የዩቲሊታሪያኒዝም ባህሪያቶች አሉ። የመጀመሪያው ኮንሲኩዌንሻሊስት ፕሪንሲፕል ወይ ደግሞ የውጤት ተኮር መርህ ወይም ቴዎሎጂካዊ ገጽታ ማለት ነው። የአንድ ድርጊት ትክክለኛነት ወይም ስህተት የሚወስነው ከድርጊቱ በሚመነጨው ውጤት መልካምነት ወይም መጥፎነት ነው። ዋናው ነገር ግቡ ወይም ውጤቱ እንጂ መንገዱ አይደለም። ይህም ማለት ምንድነው? አንድ ነገር ለማሳካት የምንሄድባቸው ጉዞዎች፣ ድርጊቶች ሳይሆን ተሳክቶ የመጣው ነገር ነው ማለት ነው። ስለዚህ ግቡ መንገዱን ያጸድቀዋል ወይም the end justifies the means ይሆናል ማለት ነው። ሁለተኛው the utility principle የጥቅም መርህ ወይም ደግሞ ደስታ ተኮር ሄዶኒክ ገጽታ ነው። በራሱ መልካም የሆነ ብቸኛው ነገር የተወሰነ አይነት ሁኔታ ለምሳሌ እርካታ፣ ደስታ፣ ደህንነት ብቻ እንደሆነ ነው። ሄዶኒስቲክ ዩቲሊታሪያኒዝም ደስታን ብቸኛው መልካም ነገር፣ ህመምን ደግሞ ብቸኛው ክፉ ነገር አድርጎ ይመለከታል። አንድ ድርጊት ከህመም ይልቅ የበለጠ ደስታን ካመጣ ወይም ህመምን መከላከል ከቻለ ትክክለኛ ነው። በተቃራኒው ደግሞ ከደስታ ይልቅ ህመምን ካስከተለ ወይም ደስታ እንዳይገኝ ካደረገ ድርጊቱ ስህተት ነው። ቤንታም ደስታንና ህመምን ለመለካት ሄዶኒክ ካልኩለስ ብሎ የጠራውን ዘዴ ፈጥሯል። ለማንኛውም የደስታ ወይም የህመም ተሞክሮ የሚሰጠው የቁጥር ውጤት የሚሰላው ሰባቱን የደስታ ወይም የህመም ገጽታዎችን በመደመር ነው። እነርሱም ጽኑነት ወይም ኢንቴንሲቲ፣ ሌላኛው ቆይታ ወይም ዱሬሽን፣ እርግጠኝነት ወይም ሰርቴኒቲ፣ ሌላው ደግሞ ቅርበት ወይም ጊዜ ወይም ኒርነስ፣
ሌላው ደግሞ ፍሬያማነት ወይም ፍሩትፉልነስ፣ ሌላኛው ደግሞ ንጽህና ወይም ፒዩሪቲ እና ስፋት ወይም ተደራሽነት፣ ይህ ደግሞ ኤክስቴንት ናቸው። ለእያንዳንዱ ሊከናወን የሚችል ድርጊት የሚገኘውን ደስታና ህመም መጠን መደመር ከዚያም ውጤቶቹን ማነጻጸር የትኛው ድርጊት መፈጸም እንዳለብን ለመወሰን ያስችለናል። ለምሳሌ የሟቹን ሰው ገንዘብ ለኢትዮጵያ ቡና ክለብ ወይስ ለረሃብተኞች መስጠት በሚለው ምርጫ ላይ ሁለቱም ድርጊቶች ውስጥ የሚሳተፉ ሰዎችን ሁሉ ሊያገኙ የሚችሉትን ደስታዎች በሰባቱ መስፈርቶች ወይም ኳሊቲስ መሰረት እንደምራለን። ገንዘቡን ለረሃብተኞች መስጠት ቢያንስ 3 ሚሊዮን ሄዶኖች ወይም ሄዶንስ የደስታ መለኪያ የሚያስገኝ ሆኖ ካገኘ ነው። ለኢትዮጵያ ቡና ክለብ መስጠት ከ1000 ሄዶን በታች የሚያስገኝ ከሆነ ገንዘቡን ለረሃብተኞቹ የመስጠት የሞራል ግዴታ ይኖርብናል። ዩቲሊታሪያኒዝም ለምን ይማርካል? ዩቲሊታሪያኒዝም ንድፈ ሐሳብ በርካታ ጠንካራ ጎኖች ያሉት ሲሆን ከነዚህ መካከል ዋና ዋናዎቹ የሚከተሉት ናቸው። የመጀመሪያው ግልጽነት ወይም ክሊር፣ ድርጊታችንን ለመወሰን አንድ መሰረታዊ የሆነ መርህ ለብዙሃኑ የላቀ ደስታ ማስገኘት የሚለው ማለት ነው። እሱ ብቻ ስለሚጠቀም ለመረዳት ቀላል ነው ማለት ነው። ሁለተኛው ኮመን ሴንሻል፣ የተለመደ አስተሳሰብ፣ ስነ ምግባር ዓላማው ስቃይና ህመምን መቀነስ እንዲሁም ደስታንና ደህንነትን ማሳደግ ነው የሚለውን የብዙዎችን የተለመደ እምነት ያንጸባርቃል። ሌላኛው ሳይንቲፊክ ወይም ሳይንሳዊ፣ በግል ስሜት ላይ ብቻ ከመመስረት ይልቅ ውሳኔዎችን በቁጥር ሊለኩ በሚችሉ ውጤቶች ወይም ኳንቲቲስ ኮንሲኩዌንስ ላይ ይመሰረታል። ሌላኛው ኢምፓርሻል ወይም ገለልተኛ ነው። የአንድን ግለሰብ ለምሳሌ የራስን ሊሆን ይችላል ደስታ ከሌሎች ሰዎች ደስታ በላይ አያስበልጥም። የሁሉንም ሰው ደስታ በእኩልነት ይመዝናል።